ኪልቅያ በምትባል ሀገር ሃይማኖቱ የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይሰኛል። ሁለቱም እግዚአብሔርን የሚፈሩ ሊቀ መላእክት ቅዱስ ሚካኤልንም በፍጹም ልቦናቸው የሚወዱ ነበሩ። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ቤተ ፈት እንደምትሆንና የዕለት ምግቧንም ለማግኘት ልዩ ልዩ አይነት ፈተና እንደሚደርስባት ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘኔ የሚያረጋጋኝ አባት፣ እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለህ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የሊቀ መላእክት ቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላም ከወይራ እንጨት በሊቀ መላእክት ቅዱስ ሚካኤል አምሳል ስዕል ቅረጽልኝ አለው። አንጥረኛውም በሊቀ መላእክት ቅዱስ ሚካኤል አምሳል ከወርቅና ከብር የተሠራ ስዕል ሰርቶ ለአስተራኒቆስ ሰጠው። እርሱም ለሚስቱ አፎሚያ ሰጣት። እርሷም በስዕል ቤቷ ሰቅላ በክብር አስቀመጠችው። ባሏ ሞቶ ነፍሱ ወደ ሰማይ ካረገች በኋላም አፎሚያ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊትም በሊቀ መላእክት ቅዱስ ሚካኤል ስዕል ፊት እየሰገደች ሊቀ መላእክት ቅዱስ ሚካኤል ሆይ ጠብቀኝ፣ ሁልጊዜም ከኔ አትለየኝ፣ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ሥራዋም ከዕለት ወደ ዕለት ከፍ እያለ ሄደም። ለነዳያንና ለችግረኞች ምጽዋት መስጠትንም አዘወተረች። ይህን በጎ ሥራዋን የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ቁጣም በሴት ባልቴቶችና በሕፃናት በተመሰሉ ብዙ ሰራዊተ ሰይጣን ታጅቦ ወደ እርሷ መጥቶ በቤቷ አጥር ደጃፍ ተቀመጠም። የምትራዳትን ሴት እባክሽ አፎሚያን ጥሪልኝ አላት። ገረዲቱም አፎሚያ ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶች ከሁለተኛው በር ተቀምጠዋል አለቻት። ከዚህም በኋላ አፎሚያ እየተጠራጠረች ወጥታ የሊቀ መላእክት ቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንዲሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶቼ ሆይ በረከታችሁ ይደርሰኝ ዘንድ ኑ ከቤት ግቡና ጸልዩልኝ፣ የሊቀ መላእክት ቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእርሱ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን ወንድ ከቤት ገብቶ አያውቅም። ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ ባንቺም የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ከመምጣታችን አስቀድሞ ስላንቺም ጸልየናልና አላት። ነገር ግን እኔ የምነግርሽን የምትሰሚ ከሆነም ይህ ሁሉ ጾምና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞቻለሽ። ለስንቱሽ ችግረኛና ድሃ ገንዘብሽን ትበትኛለሽ። ይህም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። ባሌ ከሞተ ወዲህ ወንድ ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁላ በቤቷ በረከት የለም፣ በሕይወትም የመኖር ተስፋ የመነመነ ነው አላት። ዳግመኛም የምነግርሽን አድምጪም። አስቀድሞ እግዚአብሔር
አዳምንና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልነግርሽ የመጣሁት የአንቺ ፍቅር አገብሮብኝ አይደለም። እህቴ ሆይ አንቺ ከዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስ ስምሽን የሚያስጠራና ተዝካርሽን የሚያደርግ ልጅ ሳይኖርሽ እንዴት ለመኖር ትችያለሽ? እነሆ አኖሬዎስ የተባለ ሰው ጠላቶቹ መንግሥቱን ሊቀሙት በተነሱበት ጊዜም በዚያው ዘመን ሚስቱ ስለ መሞቷ አውቃለሁ። ዛሬም እነሆ እሱ ሚስት ሊያደርግሽ ይፈልጋል። አፎምያ ሆይ እሱም ብታገቢ መልካም ነው። ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባም ከእርሱም ጋር በመንግሥቱ ሁሉ ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎምያም ለዲያብሎስ አባቴ ሆይ የጫንከው አስኬማ መልካም ነበር፣ አነጋገር ግን ክፉ ነው፣ መልካምም አይደለም። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡም፣ አባትና እናት የሌላቸው ድሀ አደግ ልጆችን አትርዱ ብሎ የተናገረውስ መጽሐፍ የትኛው ነው? ሁለተኛስ ባልታግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወንድም ሚስቱ ከሞተች በኋላ ሌላይቱን እንዲያገባ አንተ የሠራኸው ነው ወይስ ከመጽሐፍ ያገኘኸው? ከቶ በዚህ ሁሉ ነገር ልታስተኝ ትሻለህንም? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3 ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማራቸው ሰምተናል። የነነዌም ንጉሥ ይህን ሰምቶ ሕዝቡን ንስሐ እንዲገቡ፣ ጾም እንዲጾሙ፣ ጸሎት እንዲያደርጉም ምህላ እንዲይዙ ባዘዘ ጊዜ ሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር አለም። ነነዌም ከጥፋት ዳነች። ሐዋርያው ቅዱስ ጳውሎስም በየጊዜው ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ጠየቀው። ጌታም ሂደ ያለን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯል። እንዴት አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀውን ልንገርህ። እርግብ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላሷን ትሰነጥቃለች። ሌላ ወፍ ሊቀርባት ቢፈልግስ እንኳ በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው ይገድሉት የለምንም? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ! ጠላቶቹ መንግሥቱን ለቀማት ሀገሩን ለመውረር እርሱንም ሊገሉት የተነሱበትን አኖሬዎስን እኔ አስቀድሜ ያውቀዋለሁ። አሁንም የሊቀ መላእክት ቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕል ቤት ፈጥና ገባች። የቅዱስ ሚካኤልን ስዕልም አውጥታ አሳየችው። ሰይጣንም የቅዱስ ሚካኤልን ስዕል ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረም። ነገር ግን መለስ ብሎ አፎምያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም አመለጥሽ። ቢሆንም በቤትሽ ውስጥ ባለው በወርቅና በብር የተለበጠ በቅዱስ ሚካኤል የእንጨት ስዕል አትመኪም። በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ የማመጣ መሆኔን እንድታውቂው ሲል አስፈራራት። በዚያን ጊዜም በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጅና ስለ ወንዞች ውሃ ይቅርታን ይለምን ዘንድ ወዳጅሽ ቅዱስ ሚካኤል ስለምሄድ ወደ አንቺ ሊመጣ አይችልም። በዚህን ጊዜም በቤትሽ ውስጥ ያለውን ስዕል እንደ ትቢያ አደቀዋለሁ። እስኪ ቅዱስ ሚካኤል የሚያደርገኝና ያለው አላት። አፎምያም ተመልሰ ብትመጣም በሊቀ መላእክት ቅዱስ ሚካኤል የጸሎት ኃይል አፍረህ ትመለሳለህ ብላ በጌታችን በኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚያን ጊዜም ዲያብሎስ እፍረቱን ተከናንቦ ሄደም። እሷም በጾምና በምጽዋት በጸሎትም
በጎ ሥራዋን እያበዛች ሄደች። ከዚህም በኋላ ያ ሰይጣን 10ኛ ወር በሆነ ወርሃ ሰኔ 12 ቀን የቅዱስ ሚካኤል በዓሉ በሚከበርበት ዕለት በመላእክት አምሳል አክሊል አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣም። ከዚያም ወደ ቤት ገብቶ አፎምያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጎ ምግባርሽ ሁሉ ወደ ሰማይ አርጎም ከእግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቱ ሁሉ ጋር እጅግ ተደስቷል። ከዚህም የተነሣ ስለ በጎ ሥራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አፎምያም አንተ ማነህ? ስምስ ማን ይባላል? አለችው። እሱም እኔ ሊቀ መላእክት ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉም በእግዚአብሔር ዘንድ ምሕረትን ለመለመን ስለምሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼን በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎምያም አንተ ቅዱስ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ቅዱስ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለም አለችው። ዲያብሎስም እንደዚህስ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል፣ በእኛ መላእክት ዘንድ ግን እንዲህ አይደለም አላት። ዳግመኛም አፎምያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆን ትሳለመው ዘንድ የቅዱስ ሚካኤልን ስዕል ላምጣልህ አለችው። በዚህን ጊዜ ዲያብሎስ ፊቱ ተለወጠም፣ በጨለማ የተሸፈነ ተራራን አከለም። ዐይኖቹም እንደ እሳት ቀሉ፣ አፉም ጨለማን እንደ ተመላ ታላቅ ጉድጓድ መሰለም። ከአፉም ሽታው እጅግ የከፋ ጭስ ይወጣ ነበር። አንቺ አፎምያ እንዴት ይህን ፈተና ታመጭብኛለሽ? ከእንግዲህስ ከአንቺው ጋር ሞታለሁ እንጂ አልተውሽም ብሎ ይገድላት ዘንድ ዘሎ አነቃት። በዚህ ጊዜም በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ ሊቀ መላእክት ቅዱስ ሚካኤል ሆይ ፈጥነ ድረስና ከእኔና ከአዳም ልጆች ሁሉ ጠላት አድነኝ አለችው። ሊቀ መላእክት ቅዱስ ሚካኤልም ያድናት ዘንድ በታላቅ ብርሃን ከሰማይ ወረደም። ብርሃኑም በቤቱ ሁሉ መላም። ዲያብሎስንም በያዘው በትረ መስቀል በመታው ጊዜ በመሬት ላይ ተዘረጋም። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ሳይፈጸም እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለው። ከዛሬ ጀምሮ ስምህ ከሚጠራበት ስዕል ካለበት ቦታ ሁሉ አልደርስም። ሊቀ መላእክት ቅዱስ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ ከክብር ያዋረድከኝ አንተነ፣ አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አዋርዶ ለቀቀው። አፎምያንም ንድ ክብርት የእግዚአብሔር ታማኝ አገልጋዩ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ሥራሽ ሁሉ ወደ ሰማይ አርጓል፣ ከእግዚአብሔርም ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ። በዛሬው ቀን ነፍስሽ ከሥጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ። ከባልሽ ካስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህም በኋላ አፎምያ እያየችው ሊቀ መላእክት ቅዱስ ሚካኤል ወደ ሰማይ አረገም። እርሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄዳም የክርስቶስን ቅዱስ ሥጋና ክቡር ደም ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ ሆይ
በዛሬው ቀን ወደ ቤቴ መጥተህ ቤቴን ባርክልኝ፣ ቀሳውስትና ዲያቆናትንም መዘምራኑንም አስከትለህ ና፣ ስለ እኔም ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንንና በመንገድ ያገኛችሁትንም ሁሉ ጥሩልኝ አለቻቸው። ጳጳሱና ቀሳውስቱ ዲያቆናቱም ሌሎች የቤተ ክርስቲያን አገልጋዮችም ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ በጳጳሱ እጅ ለነዳያን መጸወተች። በሰላምም ወደ የቤታቸው ይገቡ ዘንድ አሰናበተቻቸው። ጳጳሱንና ካህናቱን ወደ አዳራሽ አስገባቻቸው። ጳጳሱን በወርቅ ወንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱ ስለ ክብሩ ከእግሩ በታች አበባ ምንጣፍ አስነጠፈችለት። ከዚህም በኋላ በመካከላቸው ቆማ እጇን ወደ ሰማይ በመዘርጋት መምህሯ እንዳስተማራት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷንም በመሬት ላይ አንጥፋ ተንበረከከች። ጳጳሱን ገንዘቤን ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሆን ዘንድ ለነዳያን መጽውትልኝ አለችው። በዚህን ጊዜም የቅዱስ ሚካኤልን ስዕል አምጣልኝ ብላ ሲያመጣላት ተሳለመች። በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ ንስር በረረም። በሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በቤተ መቅደሱ መሃል ያለ መስቀያ ተሰቀለም። ከዚያ በኋላም ይህ ስዕል ለምልሞ መልካም ፍሬ አፍርቶ ስለተገኘም በዚያ ሀገር ታላቅ ደስታ ሆነም። በሀገሩም ያሉ ድውያን ሕሙማን እርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው እስከ ዛሬ ድረስ ከደዌያቸው ይፈወሱበታል። በዚያም ሀገር በሊቀ መላእክት ቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደርገዋል። እንደዚሁ የሊቀ መላእክት ቅዱስ ሚካኤል በረከት፣ የንድ ክብርት ያፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን።